ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በአምሮተ እድ ነበረ የሚጸለየው። ምንድነው? መንፈስ ቅዱስን ስትቀበል ምን ያስፈልግ ነበረ? የእጅ መጫን ያስፈልግ ነበረ። ጥንት ላይ የተካነው መንፈስ ቅዱስን በሜሮን አይደለም፣ እጅ መጫንን በሜሮን መቀባት ነው። በቅባት ማለት ነው። ሜሮን ቅብእ ነው። የተካነው መንፈስ ቅዱስን በሜሮን ሳይሆን አምሮተ እድን እጅ መጫንን በቅብአ ሜሮን ወይም ቅብእ ማለት ነው። ቅብእን እየተደረገ በቃ አለቀ ይጸለያል ነው። ምንም ትልቅ ታሪክ እኮ አይደለም። የኤርሲያን ታሪክ ውስጥ ከጥንትም ያለን እና ክርስቶስን አይሰብኩም ለማለት በቂ ነገር የለም። በዚህ አካሄድ እንሂድ ካልን ጠቅላላ በቃ በጣም የፕሮቴስታንቲዝም አነሳሱ ራሱ ክርስቶስን የማይሰብክ ከመንፈስ ቅዱስ የራቀ ከክርስቶስ የራቀ በውሸት የተነሳ አድርገው ታስቀምጧል። ስለዛ ይህንን ወደ ጎን አድርገው ሌላ ደግሞ እንደው ይህም እኮ ከዚህ አንጻር ብለህ ሌላ ብታነሳ የተሻለ ነው። ፔትራ አሁን ቀጥልሽ። ፔትራ ቀጥል። ፔትራ አይሰማም። የእኔ ነው ወይስ አለው? ሲስ ሰማለሁ አላን። ፔትራ ቀጥልሽ። ያ ኔትወርክ ምናልባት ካስቸገረኝ ተመልሼ እገባለሁ። ስልክ ምናምን ከገባ እየገባ ስለሆነ ነው። እሺ እንትኗን አንስተህ ብታልፍ ሳትረሳት። ለምሳሌ መካነ ኢየሱሶች ህፃናትን ያጠምቃሉ። ህፃናት ችግር የለውም ገብቶኛል። እሷንም ሳትረሳ ሜንሽን አድርገን እሱን ጋር ቢሆንም እኔ ዳዊት ብራዘር ዳዊት በፖስተው እንትን ላይ ኮሜንት አድርጌያለሁ። እናወራን ወያይም ብዬ ሀና ቤትም ተነስቶ የህፃናት ጥምቀትና ቅዱስ ጠረጴዛ ፔትራ የህፃናቱ ጥምቀት ሳይሆን ለምሳሌ መካነ ኢየሱስ ህፃናትን ታጠምቃለች። ህፃናት ማጥመቋ ኢየሱስን አትሰብክም ያስብላታል አያስብላትም የሚለውን ፖይንት እንዳትረሳው ማለት ነው። የእነሱም በሌላ እንሄድበታለን። አሁን እነሱ በዚህ ልክ የኦርቶዶክስ ባደረገችው አካሄድ ከሆነ ትክክል አይደለችም እኮ አይደለም። ትክክል አይደለችም ሳይሆን ህፃናትን ስለምታጠምቅ መካነ ኢየሱስ ኢየሱስን አትሰብክም ማለት ይቻላል። ክሌም አሁን መካነ ኢየሱስ ኢየሱስን አይሰብክም ብሎ ይቻላል። አዎ መጀመሪያ እምነት መቅደም አለበት። አዎ የመካነ ኢየሱስ እንደዛ ብሎ የሚያምን ካለ ይምጣ። ስለዚህ መካነ ኢየሱስ እንደዚህ እንትና እንደዚህ እያልኩ አይደለም። አሁን ይምጣና መጽሐፍ ቅዱስ አንተ እኮ ፔትራ ልክ ነህ። ስለዚህ መካነ ኢየሱሶች ኢየሱስን አይሰብኩም ማለት ነው። አዳምጠኝ ሲሲ። አሁን የነሱ መካነ ኢየሱስ እንደዚህ ያደረጉም ለማለት መጀመሪያ ምንድን ነው የሚያምኑት የሚለውን ነገር መታየት አለበት። ግልጽ ነው አይደለ? መካነ ኢየሱስ ከኛ ብዙ የራቁ ስራ ላይ አይደሉም ማለት ነው። ልክ እንደ ኦርቶዶክስ ሲምፕል ሎጂክ የሚያነሳ ነው። ለምሳሌ ቅድም ጠየቀ እኮ ህፃናት የሚያጠምቁ ሰዎች ኢየሱስን አይሰብኩም ማለት ለምሳሌ እንደዛ ካደረጉ ያው ናቸው እኮ እነሱም ቢሆን ይኸውልህ አዳምጠኝ ሲስ እንትና እንደዚህ ነው አዳምጠኝ። ስለዚህ እኮ ነመልስ መካነ ኢየሱስም ኢየሱስን አሰብክም ማለት ነው ወይ ስለ አዎ ወይ አይደለም ነው የምትለኝ። አዳምጠኝ። አሁንም ቢሆን የሚናገር እንደ እግዚአብሔር ቃል ይናገር አይደለ? ያመነ እየተጠመቀ ነው የሚድር። ግልጽ ነው። ማንም ዲኖሚኔሽን ቢሆን ቆይ ልመልስልህ እኮ ነው። አዳምጠኝና ኢየሱስን ትሰብካለች አሰብክም እኮ ነው። እምነትን ካላስቀደመ የትኛውን ቤተ እምነት መጀመሪያ ተሰብኮለት ከዛ በኋላ ጌታን ተቀብሎ ከዛ ተጠምቆ ከዛ መንፈስ ቅዱስን ተቀብሎ ይሄ ነው መዳን። ይሄን ካላደረገ የትኛውን ተቋም ትክክል አይደለም። ፔትራ ይዋራ ትክክል እኮ ነው። አንተ እኮ ማለት ትችላለህ እኮ አዳምጠኝ። ኢየሱስን አሰብክም ማለት አሁን ጥያቄ ኦርቶዶክስ ጋር ነው። ቆይ አዳምጠኝ። መካነ ኢየሱስ ሲመጡ ደግሞ እነሱ ጋር አወራለሁ። ወይ አይደለም። አይ እንትን ሜጀርመንት እኩል መሆን አለበት። ሲስ አሁን እኔን ወክሎኝ እያወራ እንትን አይሚን ኦርቶዶክስን ወክሎ እያወራ ያለ አኬ አለ። አኬ ይጠይቀኛል። አሁን እና አኬ ነው እያወራን ያለ። መካነ ኢየሱስ ይምጣ። መካነ ኢየሱስ ይምጣና ደግሞ መካነ ኢየሱስ መምጣት አይጠበቅበትም። እኛ በሌለንበት እኮ ማን ነው ኦርቶዶክስ ኢየሱስን አትሰብክም ብላችሁ እኮ ልትናገሩ ትችላላችሁ። በዚህ አካሄደ ደግሞ የራስህንም ወንድሞች እና እህቶች መካነ ኢየሱስ ጣልቃ እንዳትገባበት አልከኝ። ጥሩ እኮ ነው። ሲስ መጠየቁ እኮ ጥሩ ነው። በነገራችን ላይ ነገሩን አድምተው እንድታልፍ እኮ ነው።
እሺ ሚውት አድርግ። ነገር እንዲመለስ ጥሩ ነው። ሲሲ ዲስተርብ አታድርጉኝ። አይደለም አሁን እኔ ሳወራ ጣልቃ ትገባላችሁ። አኬ ሲያወራ ይሄ እኮ ነው። እሺ ፔትራ እኔ ወለሲስ እኔ ሐሳብን ታስተናግዳለህ ብዬ ነው የሚመጣው። ሐሳቤን ልጨርስ። መካነ ኢየሱስ ከሆንክ ጠይቀኝ። መካነ ኢየሱስን ጥራቸውና ይጠይቁኝ። ምን እንደሚያምኑ ጠይቃቸዋለሁ። ከዛ በኋላ ይመልሱልኛል። ነገር ግን እንደ መጽሐፍ ቅዱስ የመካነ ኢየሱስን ያነሳ ነው እኮ የህፃናት ጥምቀት የሚቀበሉ ሰዎች ኢየሱስን አይሰብኩም ብለህ ክሌም ስላደረክ እንጂ እኮ ይምጡ ምን እንደሚያምኑ ጠይቃቸዋለሁ። ይኸውልህ አዳምጠኝ። እኔን አሁንም እኔ ሀና ሉትራን ቤት ገብቼ አዳምጠኝ። ሀና ሉትራን ቤት ገብቼ የሆነ ውዝግብ ተነስቶ ስለነበረ በቅዱስ ጠረጴዛ የሆነ ውይይት ነገር አንድ ወንድማችን ያልሆነ ነገር ተናግሮ እዛ ቤት ገብቼ ነገሮችን ለማጥራት ጠይቄያለሁ። ግልጽ ነው አይደለ? የአምልኮ ማዕከል ነው ወይ ይሄ መስዋዕቱ እንትን የሚባልበት ያው በእነሱ አባባል ማለት ነው ብዬ ጠይቄው አይ ሮብናና ጠይቅ ብለውኝ ቀጠሮ ተይዘው ነው ምን ያልኩኝ ያለው ማለት ነው። እነሱንም ልጠይቅ እነሱንም በዚህ በህፃናት ጥምቀትም በአንዳንድ ሚስጥራት እንትን በሚሉት ላይ ጥያቄ ስላለኝ እነሱ ጋርም ቀጠሮ አለ። እነሱ ጋር ገብቼ ጠይቃለሁ። አሁን እያወራን ያለ ነው እንደ ኦርቶዶክስ ነው። እንደ ኦርቶዶክስ እየጠየቅኩ ነው። ለምንድን ነው ኦርቶዶክስ እንደዚህ የምትላት እያልከኝ ሳይሆን ኦርቶዶክስ ብዙ የምናወራላት ብዙ የምንላት ነገር አለች። ነገር ግን የሚናገር እንደ እግዚአብሔር ቃል ይናገር ስለሚል የእግዚአብሔር ቃል ያመነ የተጠመቀ ይድናል ነው የሚል። መጀመሪያ ምንድን ነው? እምነት ነው። ግልጽ ነው አይደለ? ሰው ይሰበካል ይሄን የጸጋውን ወንጌል። ከዛ በኋላ ምን ያደርጋል? ያምናል። ያ ኢትዮጵያዊ ጃንደረባም እንደዛ ነው ያደርጋል። አሁን እንዳልጠመቅ ምን ይከለክለኛል ባለ ጊዜ በሙሉ ልብ ብታምን ተፈቅዶልሃል አለ። ኦኬ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ተጠመቀ ይላል። ይሄን ነው እኔ ማምነው። መጽሐፍ ቅዱስ ይሄን ነው የሚያስተምረኝ። የሚናገር እንደ እግዚአብሔር ቃል ይናገር ተብሎ ሐዋርያዊ ትእዛዝ ተሰጥቶኝ እንዴ? ልክ ኢየሱስ ነው ኢየሱስ ያድናል መዳን ከዚህ ስም ውጭ የለም ብለው እንደሰበኩት እኮ የሚናገር እንደ እግዚአብሔር ቃል ይናገር ተብሏል። አባቶች ሪፎርመር ምናምን የሚባሉት እነሱም ቢሆን በመጽሐፍ ቅዱስ ነው ምን የሚባሉ የሚዳኙ። በቆሮንቶስ ቤተክርስቲያን እንኳን በጳውሎስ እና በጴጥሮስ ክርክር ተነስቶ ስለኔ ወይም ስለ ጴጥሮስ ወይም ስለ ጳውሎስ ከተጻፉ አትለፉ ብሎ ነው ጳውሎስ የነገራቸው። በቃ ከተጻፈው እንዳያልፉ ማለት ነው። ስለዚህ የተጻፈውን ነው የምናመጣ። እንዲህ ተብሎ እንደተጻፈ ሰይጣን እንኳን እውነተኛ ሳይሆን ሐሰተኛ ሆኖ እንኳን እየጠቀሰ ነው እውነተኛውን ጌታ ሊሞግት የመጣ። ስለዚህ መጥቀስ አለብህ። የእግዚአብሔርን ቃል ምን ማድረግ አለብህ? መሰረታችን ያ ስለሆነ ማለት ነው። በአንድ ጥቅስ እኮ አይመሰረትም ዶክትሪን። ብዙ ጥቅስ ልታመጣ ይገባል፣ አስተምሮ ስለሆነ ማለት ነው። ስለዚህ አስተምሮታቸውን ሲመሰርቱ ይሄ ህፃናት ምክንያቱም ሚስጥረ ጥምቀት የሚለው ጥምቀት አንዱ ካለት ዶግማ አንዱ ዋናው ነው። ስለዚህ ከዶግማዋ መካከል ትክክል አይደለም ብዬ እየሞገትኩ ነው። የምኑ የህፃናት ጥምቀት ምን ይቀድማል? እምነት ይቀድማል። ሚስጥረ ሜሮን ያለውም ደግሞ በ80 አሐዱ መጽሐፍ ላይ መንፈስ ቅዱስን አይሰጣቸው የሚለውን ሀብተ መንፈስ ቅዱስ ብለው ነው የቀየሩት እነሱ። መንፈስ ቅዱስ የሚለውን ሀብተ መንፈስ ቅዱስ ብለው ነው። አሁን ስራ ቦታ ስለሆንኩኝ መረጃው እጄ ላይ ስለሌለ መረጃው ያለው ሰው ደግሞ ገብቶ ማሳየት ይችላል። እንትና እንዳለው አኬ እንዳለው አይደለም ማለት ነው። ሚስጥሩ ሜሮን እንደሱ አይደለም ይፈታ። ይሄ እጅን እንትን የሚያደርግ ሳይሆን እንደሱ አይታመንም። ይሄ አሁን እንደሚታየው ምናምን የሚባለው የእግዚአብሔር ቃል በሰው ልምምድ ምን አይባልም፣ አይመዘንም። ግልጽ ነው። ጳውሎስ ግን ስለ ልሳን ስለ መንፈስ ቅዱስ አሞላል ምን ብሏል ማለት ነው? ተናግሯል። የዮሐንስን ደቀ መዛሙርት ባገኛችሁ ጊዜ ምንድን ነው ያላቸው? ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁን? ኧረ እኛ እንዳለ እንኳን አልሰማንም። ታዲያ እንዴት ነው ሲላቸው፣ በእኛ በዮሐንስ ጥምቀት የጠመቅን አላቸው። ነገራቸው። ዮሐንስ ራሱ እኮ እኔ የጫማውን ጠፈር ልፈታ የማይገባኝ እሱ በመንፈስ ቅዱስና በእሳት ያጠምቃል ብሎ ከነገራቸው በኋላ አጠመቃቸው ይልና እጁንም ጫነባቸው፣ መንፈስ ቅዱስን ተቀበሉ፣ ልሳን ተናገሩ፣ ትንቢት ተናገሩ ይላል። ስለዚህ ይሄ ሐዋርያዊ የሆነ ትምህርት በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ስለሚል በነቢያትና በሐዋርያት መሰረት ላይ ደግሞ የታነጸ ምን ያስፈልጋል? መሰረት ያስፈልጋል ማለት ነው። ስለዚህ የጌታ ቤተክርስቲያን ይሄን ነው የምትሰብክ። ኢየሱስ ይሰበካል። ከዛስ ሰዎች ደግሞ ልባቸው ሲነካ ጌታን ሲቀበሉ እመኑ። ከዛ በኋላስ ተጠመቁ። ከዛ በኋላስ ለእናንተና ለልጆቻችሁ ሩቅ ስላሉት ሁሉ የመንፈስ ቅዱስን ተስፋ ትቀበላላችሁ ተብለው መንፈስ ቅዱስ ሲቀበሉ እናያለን። ይሄ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። መጀመሪያ ምንድነው የሚቀድም? ጥምቀት፣ የህፃናት ጥምቀት። ከዛ በኋላ ይሰበኩ አይሰበኩም። እንግዲህ እኔ እኮ ኖሬያለሁ። እኔ እኮ ብዙ ወንድሞች ብዙ እህቶች እኮ አሉኝ አሁንም እዛ ቤት ውስጥ። ምንም የማውቀው ነገር የለኝም። እኔ ስለ ጌታ ምንም ሰምቼ ምንም እንትን ብዬ አላውቅም። እኔ እየዋሸሁ ነው አይደለም። ምናልባት የኔም ድካም ሊሆን ይችላል። ግልጽ ነው አይደለ? ነገር ግን እኔ እያወራሁ ያለሁት እምነት መጀመሪያ ጥምቀት፣ ከዛ መንፈስ ቅዱስ፣ ከዛ ሰው ይድናል። እኔ ይሄን ነው ማምነው እንጂ አባቶች ሪፎርመር እንደዚህ ምናምን ቢባል እነሱ በመጽሐፍ ቅዱስ ይዳኛሉ። በመጽሐፍ ቅዱስ
ሲዳኙ ትክክል ካልሆኑ ትክክል አይደሉም እንላለን። በቃ እኔ ይሄን ነው መናገር የምፈልገው። ቴንኪው። ተራ ነው መሰለኝ። ኦኬ ስለዛ ይህንን ልናገርና እንደው ብናገባድዶም ጥሩ መሰለኝ። ተመሳሳይ ነገር ስለሆነ እየቀረበ ያለው ለማስታወስ ያህል ፔትራ ምን መሰለ እያልኩ ያሉት ወንድሜዋ፣ አየህ አሁን አንተ የምታነሳቸው ነገሮች ክርስቶስን አትሰብኩም፣ መንፈስ ቅዱስንም አልተቀበላችሁም የሚሉ ነገሮችን ለማስረዳት የምታነሳቸው ነገሮች የመጀመሪያው ክርስቶስን አትሰብኩም ለማለት ሕፃናትን ታጠምቃላችሁ የሚል ነው። ይሄ ሕፃናትን ማጥመቃችን ክርስቶስን እንደማንሰብክ የሚያሳይ አይደለም። በመጀመሪያ ደረጃ ጥምቀት ራሱን ቢሆን ከጌታ ጋር አንድ የምንሆንበት ታላቅ ምስጢር ነው። ከጌታ ጋር አንድ የምንሆንበትና ጌታን እርሱም ክርስቶስ ኢየሱስን የምንለብስበት በክርስቶስ በኩል የእግዚአብሔር ልጆች የምንሆንበት ከጌታችን የተሰጠን ቅዱስ ምስጢር ነው። ስለዛ እሱን ሕፃናት ይፈጽሙታል። አዎ ልክ እንዴት መሰለ በብሉይ ኪዳን ያሉ በዛ በኪዳኑ ሕዝብ ውስጥ ያሉ ወይም አይሁዳውያን ማለት ነው ወይም እስራኤል በእነርሱ ዘንድ ቀጥታ ወደሱ ከመግባት በፊት አንድ ሰው ወደ ይሁዲነት ለመግባት ሰዎች በነገራችን ላይ ከእስራኤል ወገን ሳይሆኑ ራሱ ወደ ይሁዲነት የሚመጡ ሰዎች ነበሩ። ልክ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ አይሁዶቹም ወደ ይሁዲነትም የመጣን እኛ ሰዎች እያሉ ሲናገሩ እንደነበሩት እና ሰው ወደ ይሁዲነት ለመምጣት ምን ያደርጋል? ምን ይጠበቅበታል ካላችሁ የመጀመሪያው ነገር እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን መቀበል ይኖርባቸዋል። ተመልከቱ ጋይስ፣ አንድ ሰው ወደ ይሁዲነት ለመቀላቀል ለመግባት ምን መቀበል አለበት? አስቀድሞ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ስለዚህ በአብርሃም በይስሐቅ በያዕቆብ አምላክ ያምናሉ፣ ይቀበላሉ። በእርሱ ያምናሉ፣ እርሱን ይቀበላሉ። እሱን ያምኑና ከዛ በኋላ ደግሞ ምን ያደርጋሉ? ቀጣይ ይገረዛሉ። ግርዘዝ ግድ ነው። ያው ያልተገረዘች ነፍስ ምንድነው ከእኔ ተለይታ ተጥፋ ብሎ ስለተናገረ እግዚአብሔር አምላክ አስቀድሞ ለአብርሃም ይህን ኪዳን ሲሰጠው ሰው ከዛ ቀጥሎ ካመኑ በኋላ ምን ይደረጋሉ? ይገረዛሉ። ሲያምኑበት ነው የሚገረዙ። መቼ ሳያምኑበት ዝም ብሎ ሄደው እስቲ ገረዙኝና ማመን አለማመኔን ቼክ ላድርግ አይልም። አንድ ትልቅ ሰው ከሆነ ወደ ይሁዲነት የሚገባው የሚቀድመው እምነቱ ነው። ያምናል። አዋራ ይህንን ነገር አምኜበታለሁ፣ ስለዚህም አወገረዛለሁ፣ ስለዚህም ይሁዲነትን እቀበላለሁ ይላል። ኦኬ እሺ፣ የአንድ አይሁዳዊ ልጅ እስከሆነ አንድ ሕፃን ልጅ በዛው በኪዳኑ ሕዝብ ውስጥ ያለ ልጅ ከሆነስ በኪዳኑ ሕዝብ ውስጥ ያለ ሰው የእሱ ልጅ ከሆነ የተወለደው እርሱ በዛ በኪዳኑ ሕዝብ ውስጥ ልክ እንደ ቤተሰቦቹ ለመጨመር ያ ሕፃን ልጅ እስኪያድግ ይጠበቃል ወይ? ከዛ በኋላ አድጎ ደግሞ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን እስኪያምን ድረስ ይጠበቃል ወይ ከተባለ አይጠበቅም። ቀጥታ ምን ይደረጋል? ገና ሕፃን እያለ ይገረዛል። ሲገረዝ ምን ያደርጋል? የኪዳኑ ሕዝብ ውስጥ ይጨመራል። ስለዛ በዛ በኪዳኑ ሕዝብ ውስጥ አዋቂዎች ብቻ አይደለም ያሉት፣ ወይም ትልልቅ ሰዎች ብቻ አይደሉም ያሉት። በእግዚአብሔር የኪዳኑ ሕዝብ ውስጥ ሕፃናት ሳይቀሩ አለ። ስለዛ እግዚአብሔር በኪዳኑ ሕዝብ ውስጥ ትልልቅ ሰዎችንም ሕፃናትንም ይዞ ነበር። የአይሁዳዊ ልጆች ሲሆኑ ሕፃን እያሉ ነው ተገርዘው በእምነት የሚያድጉት። የአይሁዳዊ ስርዓቶችን እግዚአብሔር የሰጠውን የመቅደሱን አገልግሎት ጋር በተያዘ ምናምን እነሱን ሁሉ የአምልኮ ስርዓቶችን እየፈጸመ የሕፃን ልጅ እግዚአብሔርን በማወቅ እያደገ ይሄዳል። በሐዲስ ኪዳን እውነተኛ እስራኤል ቤተክርስቲያን ናት። እውነተኛ እስራኤል በሐዲስ ኪዳን ማናት? ቤተክርስቲያን ናት። በቤተክርስቲያን ውስጥ ደግሞ ቤተክርስቲያን ማለት የአማኞቹ ህብረተኛ ማለት ይህ ህዝብ የክርስቶስ የሆነው ህዝብ። አሁን በሐዲስ ኪዳን አንድ ሰው እንደው በቃ ወደ ክርስትና መምጣት ፈልጋለሁ ቢል አንድ ትልቅ ሰው ለምሳሌ ፔትራ ወደ ቤተክርስቲያን ወደ ክርስትና መምጣት ቢፈልግ ወደኛ እና ተጠመቅና ከዛን ታምናለህ እንለዋለን? በፍጹም ካመነ ብቻ ነው የሚጠመቀው። እስቲ አጥምቁኝና ማመን አለማመኔ አይልም። ልክ ቅድም እንዳልኳችሁ ለአይሁዳዊነቱ እስቲ እንደው ገርዙኝና ማመን አለማመኔን ቼክ አደርጋለሁ ከዛ በኋላ እንደማይለው ሁሉ አሁንም ደግሞ ሰው አጥምቁኝና እስቲ ካመንኩኝ እመጣለሁ አይልም። ልክ ሲያምንበት ነው። አዎ በዚህ ነገር አምኛለሁ ይላል። ሲያምን ይጠመቃል፣ ይድናል። ግን በዚሁ በኪዳኑ ሕዝብ ውስጥ አሁን የኪዳኑ ሕዝብ በሐዲስ ኪዳን እኛ ነን ብያቸዋለሁ። በኪዳኑ ሕዝብ ውስጥ ግን ያሉ ሰዎች ልጆችን ሲወልዱ እነዛ ልጆቻቸው ሕፃናት ልጆቻቸው ከእግዚአብሔር ሕዝብ ተነጠለው የጠፉ አይደሉም። በሕዝብ ውስጥ ይጨመራሉ። በእግዚአብሔር ሕዝብ ውስጥ ሕፃናት የሉም ብሎ የሚናገር እንዴት አይነት ይሄ በጣም እኮ ጌታን በስመ አብ ይሄ ስድብ አፍ እኮ ነው ለእኔ ማለት ነው። ለእኔ የእግዚአብሔር ሕዝብ ሕፃናትን አይጨምርም ሕፃናትን ያገለለ ነው የሚለው
መጽሐፍ ቅዱስ አንዲትም ቦታ የእግዚአብሔር ሕዝብ ሕፃናትን ያገላል የሚል የለም። በተቃራኒው መጽሐፍ ቅዱሳችን እንደሚነግረን ከሆነ ለምሳሌ ቅዱስ ጳውሎስ በመጀመሪያ የኮሪንቶስ መልእክቱ ምዕራፍ 10 ላይ ወንድሞች ሆይ ይህንን እንድታውቁ እወዳለሁ፣ አባቶቻችን በዛ በምድረ በዳ በባህር መካከል ተሻገሩ ብሎ ይናገራል አይደል? ሁሉም ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ፣ ሁሉም ያንን መንፈሳዊ መብል በሉ፣ ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው አለት ጠጥተዋልና ያ ማለት ክርስቶስ ነበረ ብሎ እንደተናገረው ያንን በኤርትራ ባህር መካከል ወይም በቀይ ባህር መካከል መሻገራቸውን የጥምቀት ምሳሌ እንደሆነ ነግሮናል ጳውሎስ። ምን ብሎ? በባህርና በደመና ተጠመቁ በማለት ተጠመቁ የሚለውን ቃል ዘጸአት ምዕራፍ 14 ላይ ሄደህ ብትፈልገው አታገኘውም። የጥምቀት ምሳሌ ነውና ተጠመቁ ብሎ ሲያስቀምጠው እናያለን። የዛን ጊዜ የተሻገሩት እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን የሚያምኑ ብቻ ትልልቅ ሰዎች ብቻ ናቸው ወይ? ሕፃናት ያንን የጥምቀት ታይፕ የሆነውን የጥምቀት ምሳሌ የሆነውን ያንን መሻገር የምር ሕፃናትስ አልተሳተፉበትም ነበሩ ይካልን? አረ ተሳትፈውበታል። ታዲያ እንዴት ነው በአዲስ ኪዳን ሕፃናትን የእግዚአብሔርን ጸጋ ማግኘት አትችሉም ዞር በሉ ማለት የሚችል አረ ማን ነው? ሕፃናትን በእግዚአብሔር ሕዝብ ውስጥ መቀላቀል አትችሉም፣ ይሄ የአዋቂዎች ቦታ ነው። የለም የሆነ የእግዚአብሔርን መንግስት ይሄ ለአዋቂዎች የተዘጋጀ ነው። ሕፃናት ወደ ጎን በሉ። ሕፃናትን ብቻ አይደለም በእነሱ አሁን በዚህ በፔትራ አካሄድ እንሂድ ካልን የአእምሮ ህሙማንንም ማጨመር ማለት ነው። ኦኬ ይሄ የአእምሮ ህሙማንም ማገናዘብ ምናምን ስለማይችሉ ብዙ ጊዜ ወደ ማመን መድረስ አይችሉም። ስለዚህ ሳይ የእግዚአብሔር መንግስት ለእናንተ ለህሙማን አትሆንም፣ ለጤነኞች ለእኛ ብቻ ነው። በጣም በጣም የክርስቶስን ስራ የሚያቃልል የእግዚአብሔርን ሀሳብ ያልተረዳ አይነት አስተሳሰብ ነው የመጣብንም። እንደዚህ አይነት ጉድ እንደዚህ አይነት በጣም እንደው ስድባዊ የሆነ ነገር የመጣብንም አሁን በቅርብ ጊዜ ነው። በፕሮቴስታንት ውስጥም የለብንም እንደዚህ አይነት ነገር የለብንም ስል ያው ታሪኩን ዝም ብለን እንዳጠቃላይ የዓለምን ታሪክ አብረን እንያዘው ብዬ ነው እንጂ ፕሮቴስታንቱ አይደለም። ግን ይህ በቃ በፕሮቴስታንት ራሱ እንዲህ ያለ ነገር የለም የለም። በፕሮቴስታንት ውስጥም አነሳሱ ላይም ሁሉም ይህንን ነገር ይዘው ነው የመጡት። የትኛውን ኧረ ሕፃናታዊ ይጠመቃሉ ሲያስረዱ ራሱ እንዴ ይኸው ምን በብሉይ ኪዳን ያሉት አይሁዳውያንን ተመልከቱ እንጂ የእነሱ ሕፃናት ልጆች ይገረዙ የለም ወይ? ከዛ በኋላ በኪዳኑ ሕዝብ ውስጥ ተጨምረው ያድጋሉ። በአዲስ ኪዳን ይሄ እኮ ነው ነገሩ እያሉ የሚያስረዱት። ዛሬ ከትናንት ወዲያ መተህ ምንድነው በመጽሐፍ ቅዱስ አይደለም እኮ የመዘንከው፣ በራስ መጽሐፍ ቅዱስን አንተ በተረዳህበት መዝነህ አስበው። ከጥንት ጀምሮ የነበሩ የኤርሲያን አባቶችንና ወይም የኤርሲያን ታሪክን ጠቅላላ ክደህ እነሱ ትክክል አይደሉም እኔ ትክክል ነኝ አሁን የመጣሁት ብለህ ፕሮቴስታንቶቹንም ጠቅላላ ዋናዎቹ የተነሱትን እንዳለ እነሱ ሁሉ ስተዋል እኔ ብቻ ነኝ መጽሐፍ ቅዱስን የተረዳሁት ብለህ እንዴት ትነሳለህ እንዴ? ሉተር የሕፃናት ጥምቀትን አፊርም ሲያደርግ መጽሐፍ ቅዱስ ብቻ ብሎ እኮ ነው። መጽሐፍ ቅዱስ ብቻ የሚለውን እኮ በሰፊው እኮ ያመጣልህ እኮ ሉተር ነው። ሪፎርመሮቹ ሀዳሲያኑ ናቸው እኮ እንዴ። መጽሐፍ ቅዱስ ብቻ ብለው ግን የሕፃናት ጥምቀትን አልካዱም። ሉተርም በለው ጆን ካልቪንም በለው ኦሪክ ዝዊንግሊም በለው መጽሐፍ ቅዱስ ብቻ ብለው የተለያዩ ትምህርቶች ላይ ተለያይተው ግን የሕፃናት ጥምቀት ላይ ግን ኧረ ይሄ መጽሐፍ ቅዱሳዊ ነው። እንደውም ይህንን የሕፃናት ጥምቀትን የሚክድ ሰው ለእነርሱ በጣም እንግዳ የሆነ ከሰይጣን እንደሆነ አድርጎ ያስቡ ነበረ። እንትኑን ይሄ አስተሳሰቡን ከሰይጣን እንደሆነ አድርጎ እንኳን ያስቡ ነበረ። እኔ ከዛ አንጻር ብታየው ጥሩ ነው። ሌላ የመንፈስ ቅዱስ የሚያልከው ያው ነው። ምንም የመንፈስ ቅዱስን በልሳን ተናገሩ ይላል። አዎ በልሳን ተናገሩ፣ በልሳን አንተ ግን አትናገርም። በአንተ ዙሪያ ያሉትም አንዳቸውን በልሳን አይናገሩም። አይ ነው እንናገራለን ካልክ መጽሐፍ ቅዱስ ላይ ያለው ልሳን አሁን አንተ የምትናገረው እኮ አይደለም። ዝም ብሎ የስም መመሳሰል እኮ ነው። የስም መመሳሰል ይዞ እንጂ አሁን ያንተን ቀጥታ ስላንተ ብቻ ባወራ የስም ልሳን የሚለው በቃ አንተም ዝም ብለህ ልሳን ብለህ ጠራኸው እንጂ የመጽሐፍ ቅዱሱ ልሳን እኮ በቃ ቋንቋ ነው። በቃ ነገረን እኮ መጽሐፍ ቅዱስ በግልጽ በቃ ልክ ይሄ እነ ጴጥሮስ ላይ መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድ ያንን ልሳን ሰጣቸው። ያን ምንድነው ልሳኖች የተከፋፈሉ ልሳኖች በእነርሱ ላይ ሲቀመጡ ይታያል እና ተቀመጡባቸው። ከዛ በኋላ መንፈስም እንደሰጣቸው መጠን ይናገሩ ዘንድ በሌላ ልሳኖች መናገር ጀመሩ። እነዛ ልሳኖች ምንድነው የሚለውን ግን ሰሚያኑ መሰከሩ። ምን ብለው? ኧረ በገዛ ቋንቋችን እያወሩ ነው። ኧረ የእግዚአብሔርን ታላቅ ስራ በገዛ ልሳኖቻችን ሲናገሩ እንዴት እንሰማቸዋለን? የገሊላ ሰዎች አይደሉም እንዲህ ብለው ነው የተገረሙት። አንተ የምትናገሩን የሚሰማ ሰው ሁሉ እኮ ሌላ እኮ ነው።
እያለ ያለው ማለት የሚሰሙት ሰዎች ብቻ አይደለም። እውነቱን ለመናገር እንደ አጠቃላይ ምንም በቃ የሰው ቋንቋም አይደለም። አይኑ ሌላ አይነት ልሳን ነው አይልም መጽሐፍ ቅዱስ። አንዲትም ቦታ ሌላ አይነት ልሳን ወርዷል አይልም። እነ ጴጥሮስ ላይ ከወረደው በሐዋርያት ሥራ ምዕራፍ 2 ከወረደው ልሳን ሌላ የተለየ ልሳን ከየትም አይመጣም። ያው ልሳን ለሁሉም ያኔ ለብዙዎች ይሰጥ ነበር። ልክ እንዴት መሰለህ? እዛ ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሊዮስ ቤተሰብ ላይም እንዲሁ አይነት ነገር ተፈጥሮ ነበረ። መንፈስ ቅዱስ ወረደ፣ በልሳን ተናገሩ። ወዲያው ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስን የተቀበሉ አለ። እንደማን? እንደ እኛ። በቃ እንደ ጴጥሮስ ነው የምትቀበለው፣ ሌላ አይነት የለም። ይህንን ልሳን ደግሞ ብትፈልገው ብታስብ የለህም ካለ አሳየን፣ ልሳንህን በል ተናገር እና እስቲ የዚህ ሀገር ቋንቋ ነው እኔ ተምሬው አይደለም በሉ ስሙኝ ብለህ አሰማን። ልክ እንደነ ጴጥሮስ እስቲ ተናገር። ካልተናገርክ በቃ ተው፣ አንተ የተቀበልከው መንፈስ ቅዱስ ላይሆንም ስለሚችል ብትረጋጋ ጥሩ ነው ባይነኝ እና ሰው ከዚህ አንጻር ብናየው ጥሩ ነው። በቃ ጠቅለል ባለ መልኩ እንደዛ ይዩት እና የመካነ ኢየሱስ ምናምን ያነሳ ነው። እነሱም የህፃናት ጥምቀትን እንግዲህ ህፃናትን ስለሚያጠምቁ መካኒሶች አሁን ቅድም ስትጠየቅም እያልክ ነበር። በቃ እነሱም እንደዛ ካደረጉ አይሰብኩም ማለት ነው የሚመስል ነገር ተናገርክና ስታስበው ደግሞ የተወሰነ ችግር ሊፈጥርብህ ስለሆነ በቃ እነሱን አልመለስም ደግሞ ለማለት ሄድ። ዲፕ ዳውን ግን ውስጥ ላይ ግን ያለውን እምነት ግን ማየት እንችላለን። መካኒሶች ህፃናትን እያጠመቁ ስለሆነ ኢየሱስን አይሰብኩም የሚል ነገር ውስጥ እንዳለ ግን ማየት ይቻላል። እና ይሄ በጣም አደገኛ ነው። ህፃናትን ማጥመቅ ኢየሱስ ክርስቶስን አይሰብኩም አያስብልም ነው። አይ ቲንክ ከዚህ ላይ የሚበቃ ይመስለኛል። እሺ ቴንኪው። እሺ ረጅም ደቂቃ ነው የተናገረ እንግዲህ ከ15 ደቂቃ በላይ እኔም ሀሳቤን ልናገርና ልጠቅልል። አንድ እያለን እንደዚህ የምናወራ ከሆነ እስከ መቼ? አይ አልጨረስም። የመጨረሻ ንግግሬ ነው። ይሄ የመጨረሻ ንግግሬ ነው። በአንተ ነው የተጀመረው። ስለዛ የመጨረሻ ንግግር ከሆነ ወይ ደቂቃ፣ ምክንያቱም ጠያቂ አንተ ስለነበርክ 3 ደቂቃ ልስጣችሁና 3 ደቂቃ አንተ ተናገር፣ ሐኪም 3 ደቂቃ ይጠቅልልና ወደ ሌሎቹ እንሄዳለን። እሺ ይቻላል። 3 ደቂቃ ልስጣችሁ ለሁለታችሁ እኩል 3 ደቂቃ። እሺ መጽሐፍ የሚለውን ልናገር። ሮሜ ምዕራፍ 10 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን ምን ይላል? በአፍህ በልብ ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው አለ ጳውሎስ። ከዛስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ይሄ የማን ቃል ነው? የሐዋርያው ጳውሎስ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ምን ያደርጋል? ይድናል። መጽሐፍም በእርሱ የሚያምን አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ምንድን ነው? ባለጠጋ ነው። ስለዚህ አይሁዳዊም ጠራው፣ የግሪክ ሰውም ጠራው፣ አሕዛብ የተባለው ማለት ነው ምንድን ነው? የሁሉ ጌታ ነው፣ ባለጠጋ ነው። የጌታን ስም የሚጠራው ሁሉ ምን ያደርጋል? ይድናል። እንግዲህ ያላመኑት እንዴት አድርገው ይጠሩታል አለ። አዎ እንዴት አድርገው? ባልሰሙትስ እንዴት ያምናሉ አለ። ያለ ሰባኪስ እንዴት ይሰማሉ? አይሰሙም እንዴ? ያልተሰበከውን ኢየሱስ ጌታ ነው ያልተባለውን ሰው በአፉና በአፉ በልቡ አምኖ በአፉ መስክሮ ያልዳነውን ሊሆን አይችልም ይላል ጳውሎስ። ከዛስ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ለምስራቹ ቃል ሁሉ አልታዘዙ እያለ ይናገራል። ቁጥር 17 እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ይላለሁ። በእውነት ድምፃቸው በምድሩ ላይ ለቃላቸው እስከ ዓለም ዳርቻ ድረስ ወጣ እያለ ይናገራል ማለት ነው። ስለዚህ የእምነት ቃል የሚሰበከው ይሄ ነው። ሰው ይሄን ያምናል። ከዛ በላይ ኢየሱስ ጌታ እንደሆነ በልቡ ካመነ በኋላ ደግሞ በአፉ ክሌም ያደርጋል፣ ይድናል ማለት ነው። መጽሐፍ ቅዱሳችን በግልጽ የሚናገረው ይሄን ነው። ስለ ልሳን የተናገረው እንግዲህ ሐዋርያት ሥራ ላይ የተናገረው እግዚአብሔር ድንቅ እያደረገ ስለሆነ እዛ በሚዘሙት ቋንቋ እግዚአብሔር ተናግሯል። እሱን እኔ ልክድም አልችልም። ምክንያቱም መጽሐፍ ቅዱስ በግልጽ እንደሚናገረው ማለት ነው። ነገር ግን ጳውሎስ ምን ብሏል? በአንደኛ ቆሮንቶስ ምዕራፍ 14 ላይ ምን የሚል ቃል አለ? በልሳን የሚናገርስ ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። ቁጥር 2 ላይ ምን ይላል? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥር ይናገራል ይላል። ይሄኛው ልሳን ምን አይነት ነው? ከእግዚአብሔር ጋር ሚስጥርን የሚነጋገርበት እንደሆነ ጳውሎስ ይናገራል። ነገር ግን በማህበር ሆኖ ሲናገሩ ያላመኑ ሰዎች በመካከላቸው ሲገቡ ምን ያደርጉ ነበረ? ግራ ይጋቡ ነበረ። ስለዚህ ያ የምትናገሩት ልሳን ትንቢት ካልሆነ ማይተረጎም ካልሆነ ለማን ተናገሩ? ከእግዚአብሔር ጋር ቀስ ብላችሁ ተነጋገሩ ብሎ ጳውሎስ ሲያዝ እናያለን። ስለዚህ ሐዋርያት ላይ የተገለጠው እግዚአብሔር ስለተገለጠ ስለተናገረ እዛ ይሰሙ በነበሩት ቋንቋ ምን ብሏል? እግዚአብሔር ተናግሯል ማለት ነው። በዚህኛው በጳውሎስ በጻፈው ነው ቤተክርስቲያኑ ሲገለጥ የነበረ ቋንቋ አለ።
እንዴት መሆን እንዳለበት እንዴት በስርዓት መከናወን እንዳለበት ደግሞ ጳውሎስ ይጽፍ እናያለን ማለት ነው። በኦርቶዶክስ ያለ ወይ የለም። በሜሮን ተተክቷል። በ81 አሐዱ መጽሐፍ ላይ እኮ በግልጽ ተጽፏል። እንዴ መንፈስ ቅዱስን ይሰጣቸው የሚለውን ሀፍተ መንፈስ ቅዱስን ብለው ነው የቀየሩት። ግልጽ ነው። እንደገናም ደግሞ እምነቴ በምትለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮዎች ግንኙነት በሚለው ላይ ሚስጥረ ሜሮን ብሎ ከዋናው አስተምሮ አንዱ ነው። ያም ደግሞ የሚፈላ ነው። ገብቶ ጳጳሳት ያፈሉታል። ከዛ በብልቅያት እያደረጉ ለህዝቡ እንትን ያደርጉታል፣ ያከፋፍሉታል ማለት ነው። እንዲህ የሚል ደግሞ በመጽሐፍ ቅዱስ ሽታው የለም። ማስረጃም አይሰጠንም። የህፃናት ጥምቀትንና ሜሮንን ማለት ነው። ጨርሻለሁ። ኦኬ ከሮሜ ምዕራፍ 10 ጀምሬ እንግዲህ ያነሳው ነገር የተወሰነ ልሂድበት። ሮሜ ምዕራፍ 10 ላይ እንግዲህ ትክክል ነው። ምን ይላል እንግዲህ ቃሉ ቀርቦልሃል ነው አለቀ። የምንሰብከው የእምነት ቃል ነው ብሏል። ትክክል። ሰው ምንድነው በአይሁዳዊና በግሪክ ሰው መካከል ልዩነት እንደሌለ ይናገራል። አንዱ ጌታ የሁሉ ጌታ እንደሆነ ለሚጠሩትም ሁሉ ባለጠጋ እንደሆነ የጌታን ስም የሚጠራ ሁሉም እንደሚድን ይናገራል። ትክክል። የጌታን ስም የሚጠራ ሁሉ ይድናል ይልና፣ ግን የጌታን ስም የሚጠራው ደግሞ የሚያምን ነው። ስለዛ ባላመኑት ነገር እንዴት ያድርጉ ይጠሩታል ይላል። ለማመን ደግሞ መስማት ይፈልጋል። ስለዚህም ባልሰሙት ውስጥ እንዴት ያምናሉ ይላል። ለመስማት ደግሞ ምን ያስፈልጋል? ሰባኪው ደግሞ ምን አይነት መሆን አለበት? እዛው ጋር ካልተላኩስ እንዴት ይሰብካሉ ይላልና፣ ሰባኪው ደግሞ የተላከ መሆን አለበት። ለምንድን የተላከ መሆን ያለበት ሰባኪው? ሌላ ሰዎችም ተቀላቅለው ገብተው እንደ ሰባኪ ሆነው ሊሰብኩ ስለሚችሉ ከዛ በኋላ እነዛን ሰዎች ሰምተህ ብታምን እንኳን ድህነት አይሆንልህም። ብታምን እንኳን አሁን ለምሳሌ ራሳቸው እነዚህ እነ ፔትራ ምናምን ብዙ ጊዜ ኦንሊ ጂሰሶችን ይቃወማሉ። አይ እናንተ ከአጋንንት ናችሁ ምናምን ይላሉ። ኦንሊ ጂሰሶችን አይደል? ኦኬ እንደዛ የምትሏቸው ከሆነ እነሱ ለምሳሌ አምነው እናምናለን፣ ይኸው የጌታን ስም እንጠራለን፣ በጌታማ እናምናለን ይላሉ። ግን ቢያምኑም አይድኑም ትላለህ። ለምን? አይ ትምህርታቸው ትክክል አይደለም። ስለዚህ ምንጫቸው የሰሙት ሰባኪ ሌላ ነው ማለት ነው። የተላከ ሰባኪን አልሰሙም፣ እንደዛ እንደማለት ነው። አንተ ራስህም የተላከ ሰባኪን አልሰማህም፣ ፔትራም ማለት ነው። ስለዛ አትድንም፣ እምነት አያድንም ገና ከጅምሩ። ኦኬ እምነት እንደሚያድን እሱ ክፍል ላይ ተነግሯል። ሌላ ክፍል ላይ ደግሞ ጥምቀት ያድናል ይላል፣ ቃል በቃል ማለት ነው። ቃል በቃል ጥምቀት ያድናል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ባፕቲዝም ነው ሴቭስ ዩ ነው የሚለው፣ ጥምቀት ያድናችኋል። ስለዛ ይህ መጽሐፍ ቅዱስን እኛ እንደ ቡፌ አንመለከተውም። አንዷን ፒክ እያደረግን አንዷን የምንተው ምን አይደለንም። እኛ የመጽሐፍ ቅዱስ አማኞች ነን እንጂ የራሳችን ትምህርት አማኞች አይደለም። የራሳችን ትምህርት አማኞች ሳይሆን የመጽሐፍ ቅዱስ አማኞች። ስለዛ መጽሐፍ ቅዱስን በምልአት እንደዚህ እንቀበለዋለን። ይህን ያዛርግና አንደኛ ቆሮንቶስ ምዕራፍ 14 ላይ ይህ ከልሳን ጋር በተያዘ በቃ ልሳን እንዳልኩ ነው። ለእነ ጴጥሮስ ከወረደው ውጭ የትም የለ። መጽሐፍ ቅዱስም አንድም ቦታ ሌላ አይነት ልሳን ብሎ አልገለጸውም። ኢቭን አንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ሌላ አይነት ልሳን አላለውም። እንደውም ምን ቢል ጥሩ ነው? አንደኛ ቆሮንቶስ ምዕራፍ 14 ላይ እንደ ያልተማረ ሰው ወደ እናንተ ቢገባ ምን ሊል ነው አለ። ያልተማረ ሰው ለምን አለ? ምክንያቱም በትምህርት የሚገኝ ቋንቋ ነው የሚናገሩት። ለእነሱ ግን ሳይማሩ ተሰጣቸው እንጂ ጸጋ ስለሆነ ሳይማሩ ይሰጣቸዋል ለተናጋሪው። ግን የተማረ ሰው ገብቶ ግን ያን ነገር ሊያውቀው ይችላል ነው። በቃ ሌላው የሜሮን ያልከው ምንም ቅባ ሜሮን ትክክል ነው፣ ትምህርታችን ነው። ግን ምንድነው ከተባለ ሀብተ መንፈስ ቅዱስ ብሎታል ይላል። እና የመንፈስ ቅዱስ ጸጋ ማለት እኮ ነው ሀብተ መንፈስ ቅዱስ። እንዴ መንፈስ ቅዱስ ሲባል ጸጋ መንፈስ ቅዱስ ነው፣ ሌላ ነገር እኮ አይደለም። ሜሮን የተባለውም የተተካው በምንድን ነው አልኩ? ሜሮን መንፈስ ቅዱስን ተካ የሚባል ነገር ካለ አምጥተህ ማሳየት ነው። በባዶ በጨበጣ እንዲህ ውጊያ አትውጣ። ሜሮን የተካው አምብሮተ እዱን ነው። ቴንኪው። እሺ ቴንኪው ፔትራ፣ እናመሰግናለን። እንደዚህ ባለ በጨዋነት መተህ ስለተወያየ ፔትራ ወንድማችን እናመሰግናለን። ሄኖክ ላኬ ጥያቄ አለ እንዴ? ሄኖክ የዛሬው ላይ ሳይሆን ባለፈው አንተ ቤት አኬ ጸጋን በተመለከተ የተናገረው ነገር አንተንም ያስወቀሰ ነገር ስለሆነ እሱን ነገር ከሆነ ወይ ከቃሌ ጋር ወይ ከሆነ ሰው ጋር እንትን ቢያደርግ ጥሩ ነው ብዬ አስባለሁ። ምክንያቱም የእኛ የወንጌል አማኞች አኬ የተናገረው በራሱ መንገድ የሚያምነውን ነው እንጂ የእኛን አይደለም ብሎ አንተንም እንደውም እንደ ወንጌል አማኝ እዛ ጋር እንዲያደርግ እንዴት ፈቀደ ተብሎ በጣም የእኛ ወገኖች ስላዘኑ ያንን ነገር እንዲያጠራ ፈልጋለሁ። የተጻፈ ነገር ነው ብሎ አኬ የሚያምን ከሆነ ያንን ነገር ይዞ ፕሩፍ ማድረግ ነው። እሱን ነው የምጠይቀው። በሌላ ነገር ግን ጥያቄ የለኝም። እሺ እንግዲህ እኛ ያው ባለፈውም ከነበርክ
በተደጋጋሚ ስንጣራ ነበረ። ይቻላል። አሁን ቃሌን እንግዲህ አንተ ነው ሜንሽን ያደረከው። ቃሌም ይሁን ሌላዎቹ ወንድሞችም ቢሆኑ የትኛውም ሰዎች ቢሆኑ እነሱ ከሚያምኑት አይደለም፣ ግን አትሊስት ግን ሉትራንና ካልቪኒስት ብዬ ከተናገርኩኝ እነሱ ወደ ካልቪኒዝም የምናደርገው ነው እና ጠቅለል ባለ ሁኔታ ካልቪኒስቶቹ የማያምኑትን ነገር ተናግሬ ከሆነ ሉትራኖቹንም ቢሆን ቶታል ዲፕራቪቲ ላይ ያው ተመሳሳይ ነው ትምህርታቸው፣ ያውቃሉ እነሱም በእርግጥ ቶታል ዲፕራቪቲ ላይ ፕሪዴስቲኔሽን ላይ እሱ ላይ የተወሰነ ልዩነት አለ። የካልቪኒስቶቹ ደብል ፕሪዴስቲኔሽንን አጥብቀው ስለሚይዙት እሱ ላይ የተሳሳተው ነገር አለ። እኛ እንደዚህ አናየውን የሚሉ ከሆነ ይኸው ሲስ እንደው እንደዚህ ያደረክ እንደዚህ አላደረክም ከሚሉ የሲስ እኮ አሁን ስራው እዚህ ጋር ዝም ብዬ ሳየው ምንድነው ሀሳቦችን ይሰማል። ኦኬ ይኸው እሱ እንደዚህ ያለ ነው ኑ አንድ ይመልሱለት ይላል። ካልመጣችሁ ታር ምንድን ነው ምን እናደርገኛ እንዴ? ማለት ምንም እኮ ማድረግ አንችልም። አይ እንደው ዝም ብለህ ብቻ ገብተህ ሂድበት ወይ እስቲ ይህንን ጉዳይ እስቲ ወይ አስተምርበት ካላችሁኝ ወይ ዛሬ ልግባና በሉተራኑም በካልቪኒስቱም ዘንድ ያለውን የጸጋ ብቻ ትምህርት ምን እንደሚመስል ዛሬ ላይ ወይ ራሴው ጋር በዚህ እንደውም ልመለስ እንዴ ገብቼ የተወሰነ መሄድ ይችላለሁ። እውነቱን ለመናገር አይ ደግሞ አይ ጥያቄ አለን አይ ከዚህ አንጻር የምትሉ ካላችሁ ግን ይኸው ኑ እና የተወሰነ ማየት እንችላለን። ሄኖክ አይ እኔ እንደዛ አይነት አንተ ስታወራ የነበርከውን ነገር በፍጹም ሰምቼው የማላውቀው ነገር ነው። ካልቪኒስቶችም ቢሆኑ ሉትራኖችም ቢሆኑ ምንም ወንጌል ሳይሰበክላቸው እግዚአብሔር አስቀድሞ ለድህነት ስለፈጠራቸው ብቻ በቃ አንተ ቀደም እንዳልከው ሰባኪው ሳይል እንትን ሳይል ቃሉ ሳይሰበክ በቃ እስቲ እያወጥኩ አይደለም እኔ የተናገሩት ኩትን እንዳትለው የተወሰነ ሰማው ሚስ ሪፕሬዘንት እንዳታደርገኝ ይሄው እዚህ ላይ እንዲህ ብለህ ተናገርሃል ብለህ ወይ የኔን ድምፅ እያሰማኸኝ ይሻላል። ወንጌል አይሰበክ ይላሉ፣ ምንም ለድህነት ወንጌል መሰበክ አለበት ብላ ምናምን አይደለም እያልን ያለ ነው። አንድ ሰው የሚያምነው አለን ወንጌል ሲሰበክለት ምናምን ነገር የሚያምነው አስቀድሞ ስለተመረጠ ነው። አስቀድሞ ስለተመረጠ ነው እንዲድን ማለት ነው። ስለተመረጠ ብቻ አይደለም፣ በዛ በምርጫው ደግሞ ከማመኑ በፊት የእግዚአብሔር ጸጋ ተሰጥቶት የእግዚአብሔር ጸጋ ይሰጣል ሲባል ኢቭን ፕሪቪኒየን ግሬስ እየተባለ ተለይቶ የሚነገረውን ግሬስ ራሱ አይደለም ክርስቲያን የሚያደርገውን ወይም ዳግም የሚወልደውን እንበለውና ዳግም የሚወልደውን ጸጋ አስቀድሞ ሊሰጠው ይገባል። ዳግም የሚወልደው ጸጋ አስቀድሞ ካልተሰጠው ማመን አይችልም። ዳግመኛ ያልተወለደ ሰው ማመን ይችላል ብለው ያስተምራሉ። ሄኖክ እነሱ ስትሰማቸው ዳግመኛ ያልተወለደ ሰው ማመን ይችላል ብለው ሲናገሩ ሰምተህ ታውቃለህ? ዳግመኛ መወለድ ማለት እኮ በቦርናጌን ወይም ደግሞ ሪጀነሬሽን ሁለቱንም ቃላቶች እኮ አንድ ላይ እኮ ነው የሚጠቀሙት። ይሄን አይል እኮ ልዩነት የለውም። እኮስ ቦርናጌን ማድረግ ሪጀነሬት ማድረግ ማለት ነው። ዳግመኛ ልደት ስለ እኔም ሪጀነሬሽን እያልኩ ነው። ሪጀነሬቲቭ የሆነ ግሬስ ማለት ዳግም የሚወልድ ጸጋ ያስፈልጋል። ሰው ዳግመኛ የሚወለደው በእግዚአብሔር ጸጋ ነው አይደለም ነው። ያለ እግዚአብሔር ጸጋ ዳግመኛ መወለድ የሚችላል የለም። አሁን እሱን ያዘውና አሁን ምን ብዬ ነው የጠየቅኩ ሄኖክ፣ ሰው ዳግመኛ ሳይወለድ ማመን ይችላል ብለው ያስተምራሉ ወይ ሉተራኖቹም ሆነ ካልቪኒስቶቹ? ዳግመኛ ሳይወለድ ማመን ይችላል እንደዚህ የሚባል ትምህርት የለም። ኦኬ፣ ስለዚህ አንተ ራስህም እንደዛ ብለህ አታምንም ማለት ነው። ዳግመኛ ሳይወለድ በፊት ማመን አይችልም ብለን የምታምነው አይደል? ድምፁ ማለት በጎቼ ድምፄን ይሰማሉ ይላል። የራሱ የሆኑት የጌታ የሆኑ ድምፁን እንደሚሰሙ ይኸውልህ። እሱን አይደለም ያልኩህ እኔ። ቆይ አንዴ እኔ መጀመሪያ ጥያቄ ይመልስልኝ፣ ከማብራሪያው መልሱ ይቅደምና ዳግመኛ ያልተወለደ ሰው ማመን ይችላል አይችልም? እንዴት ነው ዳግመኛ ያልተወለደ ሰው? ኧረ እንደዚህ አይነት ከተወለደ በኋላ ነው የሚያምነው። ቆይ አንዴ ቆይ ሲስዬ፣ እኔ እኮ አሁን ይስቅብኛል። እኔ እኮ ስጠይቀው ለምን አትመልስልኝም በስነ ስርዓት? ሄኖኬ ዳግመኛ ያልተወለደ ሰው ማመን ይችላል ወይ? እንደ ያመነ ሰው እኮ ነው ዳግም የሚወለደው። ኧረ እባክህን ጥያቄን መልስልኝ። አሁን አየህ ተቃራኒ ደግሞ ማውራት ጀመርክ። ዳግመኛ ያልተወለደ ሰው ማመን ይችላል አይችልም?
ዳግመኛማ ከተወለደ እኮ ድኗል እኮ። እንደ ሳያምን ነው እንደ ዳግመኛ የሚወለደው? ስለዛ ዳግመኛ መወለድን እምነት ይቀድመዋል? አይ እምነት ነው የሚቀድመው። እንደዛ ብሎ ያስተምራሉ ሉተራኖች እና ካልቪኒስቶች። ዳግመኛ ያልተወለደ ሰው በውስጡ ያልተለወጠ አስቀድሞና ከዛ ከሞትና ወይም ከፈቃድ እስራት ነፃ ያልወጣ ሰው ማመን ይችላል ብለው ያምናሉ። አይ እሱን እኔ አላውቅም። ለማንኛውም እንደዛ አይነት ላሳይህ፣ እኔ ከፈለክ ላሳይህ ማለት እኔ እኮ እንትን እንዳይሆን ብዬ እኮ ነው፣ ሃርድ ኮር እንዳላረገው ብዬ እኮ ነው። እዚህ ጋር የእነሱን መዛግብት እየገለጥን እንትን ብንል ጭራሹኑ እየሰፋ ይሄዳል። ይምጡና ወይ ለምን አይጠይቁንም? እነሱ ባሉበት ሲሆን ሁሉም ነገር ያምራል። ሚስ ሪፕሬዘንቴሽንም እንዳይመስል ከፈለግ ከራሳቸው ከሉተራኖችም አንተ ዋሽተሃል እያልኩኝ ሳይሆን እኔ ለመጀመሪያ ቀን እንደዛ ብለህ የተናገርከው እኔ ለመጀመሪያ ጊዜ በአንተ በኩል ስለሰማሁኝ ነው። እኔ እንደዛ ብሎ የወንጌል አስተንትኖች አማኞች የእኛ ስኮላሮች እንደዛ ብሎ ሲያወሩ ሰምቻለሁ። ፖዚቲቭሊ እኮ ነው። በዚህ ጉዳይ ከፈለጉ ከራሳቸው መጽሐፍት እያወጣ ማሳየት እንችላለን። ይህን ነገር ብሎ ማያምኑ ከሆነ ዌልካም እያላቸው ነው እኮ። አሁን አንተ ምንድነው የምትለው? እንግዲህ ለእነሱ የምታደርሰው ምንድነው? አይ በዚህ ጉዳይ ላይ ከራሳቸው ከመጽሐፍቶቻችሁ ለመወያየት አኬ ፈቃደኛ ነኝ ብሏል ብለህ ማድረስ ብቻ ነው። እንደዚህ ብለን አናምንም ካሉ ማለት ነው። በፍጹም እኔ ራሱ ሰምቻለሁ አንዳንድ ቪዲዮችን። በፍጹም አኬ እያወራ ያለውን ነገር ቶታል የማያውቀውን ነገር ነው የሚያወራው። ምንም ነገር እንደዚህ አይነት ነገር የለም። በፍጹም እንደዚህ ይረዳል እያለ ወይ የማያውቀው ነገር የሚቀባጥሯል። እንግዲህ ዳግም ውልደት ከእምነት ይቀድማል የሚባለውን ትምህርት እኔ ሰምቼ አላውቅም። ለእኔ እንግዳ ትምህርት ስለሆነ ነው። አንድ ጥያቄ በዚህ ዙሪያ መጠየቅ እችላለሁ? ኬን ቆይ አንዴ ቆይ፣ ከዚሁ ጋር የተገናኘ ነው አለው ሲሲዬ፣ ከዚህ ጋር የተገናኘ ነው ፔትራ፣ ከዚህ ጋር የተገናኘ ነው ፔትራ። አዎ ከዚህ ጋር የተገናኘ ያው ተመሳሳይ ነው። እሺ አሁን በነቀሲስ በኩልም በመዝሙረ ያሬድም ሰዎች በክርስቶስ ኢየሱስ በብሉይ ኪዳንም በአዲስ ኪዳንም ሁሉም ሰዶማውያን ሳይቀሩ ድነዋል ብለው ያምኑ? በእናንተ ቤተ እምነት ስትከራከሩ አልነበረም እዚህ በፊት? እሺ እንደዛ ብለው የሚያስቡ አሉ። እና ምን እና ይሄ መጽሐፍ ቅዱስ ውስጥ አለ? አሁን ይሄ ቃል በብሉይ ኪዳን የነበሩ ነፍሳትን ማለት ነው አይደል? በቃ ሁሉም በብሉይ ኪዳን ያሉትን አይደል? በአዳም የተነሳ ከገነት ሁሉም ወጥተዋል የሚሉት በብሉይ ኪዳን ሞተው የነበሩትን እነሱን ነው። ሙሉ በሙሉ የእንትን ምንድነው ጌታችን ኢየሱስ ወህኒ ቤቱን በርብሮታል፣ ምንድነው ሲኦልን በርብሯታል፣ ስለዚህም ነፃ አውጥቷቸዋል ብለው ይናገራሉ። አንዳንዶች አይ ነፃ ከሁለቱ አንዴ ቆይ፣ መጽሐፍ ቅዱስ በግልጽ ይህንን ነገር ይናገራል። ቃል በቃል በግልጽ ይናገራል። የተወሰኑትን ከሲኦል አወጣና ሁሉንም አወጣ የሚለው ላይ በግልጽ መጽሐፍ ቅዱስ ይናገራል። ፔትራ ቶሎ በል። ሁለቱን ስለዛ ቆይ አይ እሱን አሁን አንተ ነው ያልከው እንጂ የሉትራኖቹን ምናምን ጥንታውያን ኮንፌሽኖችን እያወጣው ባሳይ ኢየሱስ ክርስቶስ ወደ ሲኦል ሄዷልን የሚለውን እንደዚህ እንደ ጥያቄ ሳይቀር እያነሱ መልሰውበታል። አሁን እሱ ወደዛ ልግባና መጽሐፍ ቅዱሳችን ላይ በግልጽ ካልተቀመጠ እኛም ቤተክርስቲያናችንም ምንም አይነት እዚህ ጉዳይ ላይ ኦፊሻል የሆነ አቋም አትይዝም። ስለዛ ቤተክርስቲያናችን እዚህ ጉዳይ ላይ ምንም አቋም የላትም። በአቋም ደረጃ፣ በሃይማኖት በዶግማ ደረጃ የያዘችው ነገር የለም። አስተማሪዎቻችሁ ደረጃ አይደል እንዴ? አስተማሪዎቹ ቆይ አንዴ አንተ እኮ አሁን እየጠየቅ ያለው አስተማሪዎቹ ሰው የየራሱን እንደ ስፔኩሌሽን እንደ ሀሳብ ሊይዝ ይችላል። ሄዶ የመጽሐፍ ቅዱስን ሀሳብ ባልተቃረነ መልኩ ለመያዝ ይሞክራል።
እንዳልኩ ግን እኛ የምናየው የግለሰቦችን የአስተማሪዎችን እይታ አይደለም፣ የቤተ ክርስቲያናችንን ትምህርት ነው። አሁን እኔ እኮ እያነሳ ያለሁት ከፕሮቴስታንቱ የሆነ አስተማሪ የተናገረውን እኮ ብቻ አይደለም፣ እንደ አቋም የተያዘውን በአቋም ቆያስ የለም በአስተምህሯችን ደረጃ አይደለም። በዶክመንት ማለት የአስተማሪ የጻፈውንም ዶክመንት ብለህ እየተናገርክ ከሆነ እሱ አይደለም እያልኩ ያለሁት። አንድ መምህር በዶክመንት ቢያስቀምጠው እሱ የቤተ ክርስቲያን ተው በቃ ፔትር እባክህን ተው፣ ያንን እንጨርስና ወደ እሱ እንመጣለን። ያዘው በቃ ያው ዝም ብሎ ጉንጭ አልፋ ነገር ነው። ብትመልስልኝ ደስ ይለኛል። አይ በቃ ወደ ቀጣይ እመጣበታል። ትንሽ ጠብቀኝና ኦኬ። የጸጋ ጉዳይ ላይ እና የነፃ ፈቃድ ጉዳይ ላይ ቅድም ያለውን አስቀድመን ጠቅለል ለማድረግ ያህል እንደው እዚህ ጉዳይ ላይ አንተ እንዳልከው አናምንም፣ እምነት ዳግም ልደትን ይቀድማል የሚል ካልቪኒስት ካለ ኢቨን ሉትራንም ካለ ይኸው አሁን ገብቶ እንዲከሰኝ ፈቃድ አለው። ይኸው በቃ ገብቶ ይኸው ይክሰሰኝ። እምነት ዳግም ልደትን ይቀድማል። ስለዛ ዳግም የተወለድነው ስላመንን ነው። ለማመን ደግሞ ፈቃድ ይፈልግ የለ? ለማመን እኮ ፈቃድ ይፈልጋል። ሰውየው መፍቀድ አለበት እንዲያምን። ስለዛ እኔ ፈቅጄ አምኜ ነው ዳግም የተወለድኩት የሚል ካለ በሉተራኑም ሆነ በካልቪኒስቶቹ ሳይድ እንደዚህ ነው እምነታችን የሚል ካለ ይኸው ይግባ። ከዛን የራሳቸውን የእምነት መግለጫዎች እየገለጥን አብረን እናያለን። በዚህ ከተከሰስኩኝ ማለት ነው። ሲስ ፕሊስ ቼክ አድርግና ሉተራኖችና ካልቪኒስቶች ካሉ ከታች እንግዲህ ቤሊ ያው ካልቪን ስላሉክ ቤሊቱ አንድ ቁጥር አትጻፍ። ቴዎሎጂካል ነገር ስለሆነ ሙሌን ብታስገባው እሱ ያው ሉትራን ስለሆነ ይሄ ትምህርት ትክክል አኬ የተናገረው ትክክለኛ ነው ካሉ ለምን ያው ጦርነት ተነሳ? ሙሌንም እየሳብኩት ነበረ። ሙሌንም ለማስገባት ምናልባት ያለበት ቦታ አልተመቸውም ይሆናል ወይ መግባት አልፈለገም ይሆናል እንጂ ሙሌንም ስቤው ነው ያልገባው። ግን ይኸው በቃ ሄኖክ እንግዲህ እንዲህ ነው። ይሄ ማስረጃ አለ ከእናንተ መጽሐፍ ጠቅሼ ነው ማሳያችሁ፣ ገብተው ይሞግቱኝ እያለ ነው። እንደዚህ አይነት ትምህርት የለንም ብሎ ደግሞ በኋላ ደግሞ ሲሳይን ሄዶ መቀጥቀጥ ፌር አይደለም። በእውነት አይደለም። አይመጣውም፣ ራሱ አይመጣውም፣ ከቦታውም የለም። ስለዚህ ሄኖክ ሞዴሬተር አይደል? አስገባው። ሞዴሬተር እኮ ነው። ሄኖክ ነው ግን ስለኛ ሞዴሬተር ማሰጥ ግን እኔ ራሱ የለኝም እኮ ማሰጥ ለምንድን ነው ሲስ እንዴ? ሲስ ግን ለምንድን ነው እንዴ? ቆይ ከለከለኝ እኮ አንተን እኮ ይኸው የለኝም። ይኸው እያየህ ከለከለኝ። ይኸውልህ እንትን ወደ ከባድ ነው። በእናትህ ምንድን ነው ያጠፋሁት ነገር ካለኝ ነገረኝ። የአንተ ላይ ምን እንደሚለኝ ቆይ ሌላ ጊዜ ያሳያል። ኧረ በጣም ወደ ከባድ ነው ጋይስ። የምር ምን አጠፋሁ አሁን? እንዲህ የለም እኮ እኔ ስንቴ ሞከርኩ እኮ ለመስጠት ግን ኧረ ችግር የለውም። እኔ ስቀልድ ነው። ኧረ ምን እንደተነሳ ሄኖክ ወይ አቤት ነው ወየ ነው የሚባለው? ሁለቱም ችግር የለም፣ ያስኬዳል። ዘንድሮ ይህ ማለት እኮ ችግር ነው። አዲስ ህግ መጥቷል። አንቺ እየጻፈች ነው። ፎሎ ካላደረክ አይቻልም። ለዛ ነው አዲስ ህግ መጥቷል። አንቺ ነይ እስቲ እስኪ ይግቡና በጣም አንተም እዛ ተቀመጠ አኬ እንዲህ ሲያወራ ዝም አልክ ብሎ እንትን ስሉ አንተም ባለበት እኮ እያለ እኮ ነው። አንተም ባለበት ለሰላምታ ነው። ሀና እንትን አይደለም። አንቺ ለሰላምታ ብቻ ነው። አንቺ ጉንፋንሽ ተሻለሽ ወይ ምናምን ለማለት ነው። ኧረ አንቺ ከመጣሽ ምንም አናነሳም ትምህርቱንም። ያው እኔ ትምህርቱን አሁንም አንስተነው አይደለም የሚከሰኝ ካለ መጡ ይኸው ይጠይቀኝ በማለት እንጂ ትምህርቱን አላነሳም።
እናንተ እኔ እኮ ታምሜያለሁ። ለምንድን ነው የማትጠይቁኝ እኮ? እሱን እኮ ነው ተሻለሽ ለማለት ነው። አንቺ እንዴት ነሽ? ተሻለሽ? ያው ደህና እየሆንኩ ነው። አሁን ይሻላል። እሱን ለመጠየቅ ነው። አንዬ እንዴት ነሽ አንቺ? እግዚአብሔር ይመስገን አኬ፣ ሁሉ ሰላም። ግን በውስጥ የጻፍኩልህን አላየኸውም። ለምንድን ነው? ወዲያው ነበርኩ የጻፍኩልህ ቮይስ ሪካርድ ያስቀመጥኩ። እኔ ነው ሲሶን ነው አንተን ነው እንጂ ባለፈው ያልከውን ነገር አይነስተው በቃ ማለት ነው። በጌታ ስም የባለፈውን አንቺ በስማ በዛው ረስቶት ማለት ነው። አሁን እንደወጣው ጽፍልሻለሁ በእናትሽ። አረ ይሄ ልጅ መስላለች እዚህ ያገናኛለሁ ራሴ ስለመጣች እዚህ። እሺ በጣም ደስ ይለኛል። እሺ ከታች ናቲ የሚባለው ልጅ አጠፋችሁት። በጌታዊ አጠፉበት። ታውቃለህ እማትሙት ርቦኛል 120 ብር ስጡኝ ለሽሮ መቢያ። እኔ ከቲክቶክ ሳርጣ በፊት የዛሬ 8 ወርም ሽሮ 120 ብር ነው እነሱ ሰፈር። በእውነት አንተ አይጀምርም ሊዛ ሽሮ 300 ብር ነው የከፈልነው። እሱ ጋር የት ነው ንገረን እንምጣ እስኪ። እንዲህ ኧረ በእናትህ በእውነት እኔ አንተ እንዲህ 8 ወር 9 ወር አካባቢ ሆነው እኔ ራሱ ካቻልኩት የለም እኮ እንደ ምንድን ነው 120 ብር እኮ የሆነ ሱፐር ማርኬት ገብተህ ደህና እንጀራ እኮ ነው ገዝተህ የምትውጠው። ወጥ የሌለው እንጀራ ማለት ነው። እናታ ያማን እንዴ! ከዛ በጀግና በርበሬ ነው የምትበላው ሚጥሚጣ። ኧረ ከባድ ነው።